ሰላምታ የትንተኑ የአፍሪካ ቀንድ ታሪክ ለመረዳት በሚደረገው መሰረታዊ የሊቃውንት ፍልሚያ ውስጥ ዛሬ አብረን እንጓዛለን። የውይይት ዝም ብሎ የድሮ ታሪክን መተረክ አይደለም፣ ይልቁንም ማንነታችንን እና ያለፈ ታሪካችንን የምንመለከትበትን መነጽር የሚወስን ወሳኝ ጉዳይ ነው። እሺ፣ እስቲ ከዚህ ጥያቄ እንጀምር። ታሪክ ማለት ዝም ብሎ የተደረደሩ እውነታዎች ስብስብ ይመስላል? በፍጹም። እንደውም ታሪክ በተለያዩ ወገኖች የሚከራከሩበትና ብዙ ጊዜም እንደገና የሚጻፍ ትረካ ነው። ይሄ ጥያቄ እንግዲህ የዛሬው ውይይታችን ማዕከል ላይ ያለውን ግጭት ለመረዳት ቁልፍ ነው። በዚህ ምሁራዊ ፍልሚያ ውስጥ ሁለት ዋና ዋና ተዋናዮች አሉ ማለት እንችላለን። በአንድ በኩል የፕሮፌሰር ኤፍሬም ይስሐቅ ሀገር በቀል ማዕቀፍ አለ። በሌላ በኩል ደግሞ አዲስ ማስረጃዎችን መሠረት ያደረገው ዘመናዊው የተሻሻለ እይታ ይገኛል። አሁን በመካከላቸው ያሉትን ቁልፍ ልዩነቶች አንድ በአንድ እንፈትሻለን። እሺ፣ ወደ መጀመሪያው ዙር እንግባ። እዚህ ላይ የምናየው የጥንት ንጉሣዊ ማዕረጎች ትርጓሜ ላይ ያለውን ከፍተኛ ልዩነት ነው። ጉዳዩ ቀላል ሊመስል ይችላል፣ ግን አይደለም። እዚህ ጋር ያለው ልዩነት በጣም አስገራሚ ነው። ሁለቱም ወገኖች አንድን የሴማዊ ማዕረግ በተለያየ መንገድ ነው የሚተረጎሙት። ፕሮፌሰር ይስሐቅ አብ የሚለው ቃል አባት የሚል ቀላል የዝምድና ትርጉም አለው። ይህም በጊዜ ሂደት የመጣ ተፈጥሯዊ የቋንቋ እድገት ነው ይላሉ። የዘመኑ ተመራማሪዎች ደግሞ አይ ይላሉ። ይሄ ሆን ተብሎ ስልጣንን ለማሳነስ የተደረበ ታሪካዊ ሽረዛ ነው የሚል መከራከሪያ ያቀርባሉ። ይህ የተሻሻለው እይታ ይዞት የመጣው ቁልፍ ጽንሰ ሐሳብ ነው። የባግዳድ የትርጉም ሽረዛ ይሉታል። ቃሉ ትንሽ ከበድ ይላል አይደል? ግን ሐሳቡ ቀላል ነው። አንድ የሚመሰል የትርጉም ለውጥ እንዴት የታሪክን ትርክት ሙሉ በሙሉ ሊቀይር እንደሚችል ነው የሚያሳየው። አቡ የሚለውን ሉዓላዊ ቅድመ ቅድያ ወደ የገሌ አባት ብሎ መተርጎም የደቡብ አረቢያን ገዢዎች ከነጋዴ ንጉሠ ነገሥታትነት ወደ ቀላል የጎሳ መሪነት ዝቅ አድርጓቸዋል የሚል ነው። እናም ወሳኙ ነጥብ ይሄ ነው። ይህ ምሳሌ እንደሚያሳየው ትንሽ የሚመስሉ የቋንቋ ክርክሮች ምን ያህል ትልቅ የታሪክ አንድምታ እንዳላቸው ነው። አብና ሚለውን ቃል ትርጉም ብቻ ተመልከቱ። አንዱ ትርጉም የፋርስን የበላይነት ትርክት ሊያጸና ይችላል። ሌላኛው ትርጉም ደግሞ ያንን ትርክት ሙሉ በሙሉ ሊያፈርስ ይችላል። እሺ፣ ከማዕረግ ወጥተን አሁን ደግሞ ወደ ፊደል እንግባ። ወደ ሁለተኛው የፍልሚያ መድረክ እንሸጋገር። ይህም የጥንታዊው የግዕዝ ጽሕፈት አመጣጥ ላይ ያተኮረ ክርክር ነው። እዚህ ላይ ያለው ዋናው ጥያቄ ይህን ነው። የግዕዝ ጽሕፈት በአካባቢው በራሱ ጊዜ የበቀለ ፈጠራ ነው ወይስ ከጎረቤት የአጻጻፍ ሥርዓት የተሻሻለ? ፕሮፌሰር ይስሐቅ የመጀመሪያውን አመለካከት ሲደግፉ፣ ዘመናዊ ጥናቶች ግን በተቃራኒው ናቸው። የፊደላቱ ቅርጽና ዝግመተ ለውጥ ከሙስነድ ማለትም ከጥንታዊው የደቡብ አረቢያ የአጻጻፍ ሥርዓት ጋር ቀጥተኛ ግንኙነት እንዳለው የሚያሳዩ ጠንካራ ማስረጃዎች አሉ ይላሉ። ይህ ጥቅስ የዘመናውን ምሁራዊ አመለካከት በጣም በሚገባ ያብራራል። ልክ እንደ ኮምፒውተር ኦፕሬቲንግ ሲስተም ወይም የአሰራር ሥርዓት ነው ነገሩ። የግዕዝ መሠረታዊ አወቃቀር ከደቡብ ሴማዊ እንደመጣ ይጠቆማል። ይህም የፕሮፌሰር ይስሐቅ መላምት በማስረጃ ይሞገታል የሚለውን ሐሳብ ያጠናክራል። እናም ወደ መጨረሻው እና ሦስተኛው የፍልሚያ ነጥብ ደርሰናል። ይህ በኢትዮጵያ ውስጥ ስለነበረው የደቡብ አረቢያን ሕልውና ባህሪ ላይ የሚያጠነጥን ነው። እነዚህ ሁለት ትርክቶች ፍጹም ተቃራኒ ናቸው። አንደኛው የፕሮፌሰር ይስሐቅ እይታ የውጭ ተጽዕኖውን ሙሉ በሙሉ ውድቅ ያደርጋል። በሌላ በኩል ደግሞ ዘመናዊው እይታ ቆይ ነገሩ እንደዛ አይደለም ይላል። የኢኮኖሚና የባህል ግንኙነትን የሚያሳይ ይበልጥ ውስውስ ሞዴል ያቀርባል። እዚህ ጋር ካሪቢዝም የሚል ቃል እናገኛለን። ይህ ቃል ጊዜ ያለፈበትን የፍልሰት ንድፈ ሐሳብ የሚተካውን ዘመናዊ ምሁራዊ አማራጭ ለመግለጽ ወሳኝ ነው። ይሄ ማለት በቃ የሳባ ልሂቃን የንግድ መስመራቸውን ለመቆጣጠር ስልታዊ ቦታዎች ላይ ልክ እንደ ንግድ ኤምባሲ ነገር ያቋቁሙ ነበር ማለት ነው። የቅኝ ግዛት ወረራ ሳይሆን ስልታዊ የንግድ መስፋፋት አካል ነበር። ታዲያ ማስረጃው ምን ይላል? የአርኪኦሎጂ ቁፋሮዎች የሚያሳዩን ነገር በጣም አስገራሚ ነው። እነዚህ ግኝቶች የካሪቢዝም ሞዴልን እንደሚደግፉ ነው የሚያሳዩት። ያው የሳባውያን ተጽዕኖ የነበረው በጠቅላላው ሕዝብ ላይ ሳይሆን ንግዱን በሚቆጣጠረው አነስተኛ ልሂቃን ላይ ነበር። ይህም አካላዊ ማስረጃ ይህንን ክርክር እንዴት እንደሚቀርጸው በግልጽ ያስረዳል። እንግዲህ ይሄ ሁሉ ነገር በዚህ ሰንጠረዥ ሲጠቃለል በጣም በግልጽ ይታያል። በሦስቱም የትኩረት መስኮች ላይ ያሉትን ተቃራኒ የዓለም እይታዎች ጎን ለጎን በማስቀመጥ የልዩነቱን ጥልቀት ለመረዳት ያስችላል። ታዲያ ይሄ ሁሉ የሊቃውንት ክርክር እኛ ምን ያገባናል ልንል እንችላለን። ግን ነገሩ በቀጥታ ማንነታችንን፣ ታሪካችንን እና እንዴት እንደምንመለከተው የሚነካን ነው።
አገራዊ ማንነትን እንዴት እንደምንገነባ፣ ከቅኝ ግዛት የወረስናቸውን ትርክቶች እንዴት እንደምንፈታተን እና ማስረጃዎቹንስ እንዴት እንደምንተረጉም የሚወስን። እናም በመጨረሻ ላይ ይህንን ጥያቄ ትቼላችሁ ነው የማልፈው። ማስረጃው ሲሻከርና ለብዙ ትርጉም ሲጋለጥ የመጨረሻውን ታሪክ የመጻፍ ሥልጣን የማን ነው? ይህ ታሪክን የመጻፉ ስብስብና እና የትረካ ኃይል ላይ እንድናሰላስል የሚያደርግ ጥያቄ ነው። ይህንን እያሰባችሁ ለዛሬ እናብቃ።